በሀገራችን ኢትዮጵያ የመኪና ዋጋ በተለይ የኤሌክትሪክ መኪና ላይ ከፍተኛ ጭማሪ ባለበት በዚህ ሰዓት እንደዚች አይነት እጅግ በጣም አነስተኛና በትንሽ ብር መግዛት የምትችሏትን ቻንጋን ኢስታር ሙሉ ዝርዝር መረጃውን ይዤላችሁ ቀርቤያለሁ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች፣ በዛሬው ፕሮግራማችን በኢትዮጵያ የመኪና ገበያ ውስጥ ከፍተኛ መነጋገሪያ ስለሆነችውና 1,500,000 ብር ከፍላችሁ ልታገኟት የምትችለውን በሀገራችን እጅግ በጣም ተወዳጅ የሆነችውን የኤሌክትሪክ ተሽከርካሪ ቻንጋን ኢስታር ሙሉ የዋጋ ዝርዝሯንና ስለ ተሽከርካሪዋ ያላትን ሙሉ ሪቪው ወደ እናንተ ይዤላችሁ ቀርቤያለሁ። በተለይ የመኪናዋ አቅም፣ ስለ ባትሪዋ ጥንካሬ፣ ስላላት ቴክኖሎጂና ለኢትዮጵያ መንገድ ስላላት ተስማሚነት ይህንን በተመለከተ ነው እንግዲህ ሙሉ ዝርዝሩን የምናደርሰው። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ ኤሌክትሪክ ተሽከርካሪዎችን በዚህ ቻናል ካደረስኩኝ ከ7 ወራት በላይ ይመስለኛል። ከዚህ በኋላ እንግዲህ በተከታታይ የኤሌክትሪክ መኪኖችን ዋጋ የማደርሳችሁ ነው የሚሆነው። ዛሬም ይህችን እንግዲህ ከ1,500,000 ብር ከፍላችሁ ይህችን ተሽከርካሪ መውሰድ የምትችሉበትን አሁናዊ ሙሉ ዝርዝር መረጃውን ወደ እናንተ ከማድረሳችን በፊት ስለ ተሽከርካሪዋ አንዳንድ መረጃዎች ልስጣችሁ። እንግዲህ እነዚህ ቻንጋን ኢስታር ተሽከርካሪዎች በብዛት ከሱዙኪ ዲዛይር ጋር በቁመት የሚመሳሰሉ ተሽከርካሪዎች ናቸው። የነዚህ ተሽከርካሪዎች ቦዲ ታይፓቸው ኮምፓክት ሲሆን ኤልኢዲ መብራት የተገጠመላቸው እጅግ በጣም አነስተኛና ምቹ የሆኑ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች በተለይ ለፓርኪንግና ለከተማ መጨናነቅ ፍጹም ምርጫ ናቸው። በእነዚህ ተሽከርካሪዎች ላይ የተገጠመላቸው ቸርኬ ጎማዎቸው ባለ 15 ኢንች የአልሙኒየም ቸርኬ ሲሆን ይህም ኤሌክትሪክ መኪና ጥሩ የሚባል ቁመትን ይሰጣቸዋል። በእነዚህ ተሽከርካሪዎች መኪና የውስጣዊ ገጽታ ስንመለከት በጣም ሰፊና ቴክኖሎጂ የበዛበት ነው። ይህም ከፊት ለፊት ወደ ስክሪን ስንመለከት ባለ 10 ኢንች ሁለት ተከታታይ ስክሪኖች አላቸው። አንዱ የፍጥነት መለኪያ ሲሆን ሌላኛው ደግሞ ለመዝናኛ የሚያገለግል ነው። እነዚህ ተሽከርካሪዎች ለየት የሚያደርጋቸው ነገር ቢኖር ሮተሪ ጊር ሰሌክተር የተገጠመላቸው ሲሆን ይህም እንግዲህ ከትላልቅ ተሽከርካሪዎች እንደ ሬንጅ ሮቨር ጋር የሚያመሳስል ያደርጋቸዋል። እነዚህ ተሽከርካሪዎች እስከ 5 ሰው የመጫን አቅም ሲኖራቸው በእነዚህ ተሽከርካሪዎች ላይ የተገጠመላቸው ባትሪም ባለ 32 ኪሎዋት ሃወር የሊቲየም አዮን ባትሪ አላቸው። እነዚህ ተሽከርካሪዎችን ፉል ለማድረግ በስሎ ቻርጅ ከ8 እስከ 10 ሰዓት የሚፈጅ ሲሆን በፋስት ቻርጅ ደግሞ ከ30 እስከ 40 ደቂቃ ይፈጃል። እነዚህ ተሽከርካሪዎች በአንድ ፉል ቻርጅ እስከ 310 ኪሎ ሜትር ድረስ መጓዝ የሚችል ሲሆን አሁን ላይ እነዚህ ተሽከርካሪዎችን በመዲናችን አዲስ አበባ ላይ የተለያዩ የመሸጫ ቦታዎች 1,500,000 ብር ቅድሚያ ከፍላችሁ ቀሪውን 1,500,000 ብር ደግሞ በባንክ አማራጭ እየሸጡ ይገኛሉ። ያ ማለት አጠቃላይ ዋጋቸው በአሁኑ ሰዓት ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል። እንግዲህ ስለ ባንክ ክፍያቸው ብዙዎቻችሁ ማወቅ ያለባችሁ ነገር እስከ 15% የሚከፈል ቢሆን ያ ማለት እንግዲህ በ5 ዓመትም ሆነ እነሱ በሚያስቀምጡላችሁ ሁኔታ በወር ቢያንስ በአማካኝ ከ25,000 ብር እስከ 30,000 ብር ድረስ እየከፈላችሁ መጨረስ የምትችሉበትን አማራጭም የሚሰጡ አሉ። በተለይ እነዚህ ተሽከርካሪዎች በጣም አነስተኛ የሆነ የጥገና ወጪ፣ ዘይት፣ ፊልትሮ ምናምን የሚባል ነገር የላቸው። ምክንያቱም በአሁኑ ሰዓት የኤሌክትሪክ ተሽከርካሪዎች እጅግ በጣም ተመራጭና ተወዳጅ የሆኑ መጥተዋል። መንግስትም የኤሌክትሪክ መኪኖችን እያበረታታ ይገኛል። ታዲያ በአጠቃላይ ቻንጋን ኢስታር ለከተማ ኑሮ፣ ለቤት እንዲሁም ለተማሪዎችና ለስራ ለሚመላለሱ ሰዎች እጅግ በጣም ተመራጭና በዋጋ ደረጃ አነስተኛ የሆነች ተሽከርካሪ ናት። እናንተ እንግዲህ በ2 ሚሊዮን ብር አካባቢ ቪትስ ከምትገዙ ይህችን ዘመናዊ ኤሌክትሪክ መኪና ብትገዙ ይመረጣል። ምክንያቱም አሁን ላይ በነዳጅ የሚሰሩ አነስተኛ የቤት ተሽከርካሪዎችን እንደ ቪትስ ኮሮላ ስንመለከት እስከ 2 ሚሊዮን ብር ድረስ
ያገለግሉ ወይንም ታርጋ የለጠፉ ተሽከርካሪዎችን ለገበያ እየቀረቡ እየተመለከትን ነው። ስለዚህ ከሁኔታው አንጻር ሲታይ እነዚህ ተሽከርካሪዎችን እንደምንም ብላችሁ ብትገዟቸው ይመረጣል እላለሁ። ቀጣይ የትኛውን የኤሌክትሪክ መኪና ሪቪው እንዲሰራላችሁ ትፈልጋላችሁ? በኮመንት አሳውቁን። እንግዲህ በተከታታይ የምናደርሳችሁ ነው የሚሆነው። አሁን ላይ የኤሌክትሪክ ተሽከርካሪዎች ዋጋን ስንመለከት እጅግ ያልተጠበቀና ያልታሰበ ጭማሪ እየተደረገ ይገኛል። በተለይ የቢዋይዲ ተሽከርካሪዎችን ስንመለከት ከ1 ሚሊዮን ብር በላይ የጨመሩ ተሽከርካሪዎች አሉ። እንግዲህ የ6 የቢዋይዲ ተሽከርካሪ ሙሉ መረጃን ሰርቻለሁ። ያላያችሁ ካላችሁ በዛሬው ዕለት መለስ ብላችሁ መመልከትና ማየት የምትችሉ ይሆናል እያልኩኝ ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆነችውን በሀገራችን ኢትዮጵያ እጅግ በጣም ተመራጭ የሆነችውን የቻንጋን ኢስታር አሁናዊ የካቲት ወር ዋጋ ሙሉ ዝርዝር ወደ እናንተ ይዤላችሁ ቀርብ ያለሁ ማለት ነው። እንደምታውቁት የኤሌክትሪክ ተሽከርካሪዎችን ብቻ ሳይሆን በነዳጅ የሚሰሩ ተሽከርካሪዎችንም በተለያዩ ጊዜያት ወራቶችን ጠብቀን ወደ እናንተ እያደረስ እንገኛለን። ከሰሞኑም እንግዲህ ብዙዎቻችሁ ከ3 ወራት በላይ የቆየሁባቸውን የአውሱዙ ተሽከርካሪ እንዲሁም ኤፍኤስአር አሁናዊ ዋጋቸውን ለናንተ እንግዲህ ለመስራት ጥቂት ቀናት ብቻ የቀሩኝ ይመስለኛል። ዞሮ መረጃው እንደደረሰኝ ወዲያው ለናንተ የማደርሳችሁ ነው የሚሆነው። ሌላው የኤሌክትሪክ ተሽከርካሪዎችን በተመለከተ ከፍተኛ ጥንቃቄ ማድረግ የሚገባቸው ነገር ቢኖር የቻርጅ ስቴሽን አጠቃቀምን እንዲሁም ደግሞ በላይቢያጆ ስትወስዱ ከፍተኛ ጥንቃቄ አድርጉ። ምክንያቱም ከሰሞኑ በላይቢያጆ ምክንያት እጅግ በርካታ የኤሌክትሪክ ተሽከርካሪዎች የኤሌክትሪክ መስመራቸው እየተበላሸና እየተቃጠለ ስለሆነ ወደዚህ ቦታ ስትሄዱ ወይንም ለማሳጠብ ስትሄዱ ሙሉ በሙሉ በፕላስቲክ መሸፈኑን እርግጠኛ መሆን አለባችሁ። ኦልሞስት እናንተ እዚያው ቆማችሁ ብታሳጥቡ መልካም ነው። ምክንያቱም ንብረት እስከሆነ ድረስ እስከሚጨርስ ድረስ ቆማችሁ ፓወር በሌለው መልኩ ወደ ኤሌክትሪክ አካባቢ እንዳይረጭ ጥንቃቄ አድርጉ ለማለት ያክል እወዳለሁ። ቪዲዮን እንግዲህ ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ በየጊዜው የሚለቀቀው የመኪና መረጃ እንዲያመልጣችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ እንግዲህ ያስኩላችሁ የቻንጋን ኢስታር አሁናዊ ዋጋ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ መልካም ቀን